አስደሳች ዜና እነ ጆን ዳንኤል ለአንድ ዓመት ከ4 ወር በእስር ቤት መሆናቸው ሁላችንም እናውቃለን። ዛሬ ግን እጅግ በጣም ደስ የሚል መረጃ ወጥቷል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንግዲህ ሁላችሁም እንደምታውቁት ለአንድ ዓመት ከ4 ወር ገደማ በእስር ቤት ይገኙ የነበሩት እነ ጆን ዳንኤል እና ጓደኞቹ ዛሬ ፍርድ ቤቱ ይህንን ውሳኔ አስተላልፎላቸዋል። የዮሐንስ ዳንኤል ጆን ዳንኤልን ጨምሮ ሌሎች ተከሳሾች ከእስር እንዲፈቱ ትዕዛዝ ተሰጥቷል። አዲስ አበባ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ ወንጀል የተከሰሱ ዮሐንስ ዳንኤል፣ ጆን ዳንኤል እና ሌሎች ተከሳሾች በእስር ላይ የቆዩበት ጊዜ በቂ በመሆኑ ከእስር እንዲፈቱ ውሳኔ አስተላልፏል። የፍትህ ሚኒስቴር አቃቤ ሕግ በነሐሴ 16 ቀን 2016 በዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ እና የዲዲያ ነጻነት ላይ ክስ መስርቶ ነበር። ከአዲስ አበባ ወደ መቀሌ የሚደረገው በረራ አየር ሁኔታ ምክንያት ሲዘረዘር ተከሳሾቹ ከአውሮፕላኑ ለመውረድ ፈቃደኛ ባለመሆናቸው ቀሪ ተሳፋሪዎችም እንዳይወርዱ በመከላከል የአየር መንገድ ደህንነትን አደጋ ላይ አሳድረዋል የሚል ነበር። አንደኛ ተከሳሽ ጆን ዳንኤል ከስህተቱ በቲክቶክ ማህበር ሚዲያ ላይ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት በማስተላለፉ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 2008 አንቀጽ 13 ንጹህ ቁጥር 3 ተላልፏል የሚል ክስ ተመስርቶበት ነበር። ችሎቱ ተከሳሾችን በተከሰሱበት የሕግ አንጻር ጥፋተኛ ናቸው ብሎ የአቃቢ ሕግ ቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ የሚከተለውን ቀላል እስራት የሚጥል ውሳኔ አስተላልፏል። አንደኛ ተከሳሽ ዮሐንስ 1 ዓመት፣ ጆን ዳንኤል ማለት ነው 1 ዓመት ከ4 ወር፣ አራተኛ ተከሳሽ 10 ወር፣ ሁለተኛና ሶስተኛ እና ስድስተኛ ተከሳሾች 8 ወር። የመጨረሻ ውሳኔ ፍርድ ቤቱ ተከሳሾችን በእስር ላይ የቆዩበት ጊዜ በቂ በመቁጠር የተፈረደባቸው ጊዜ በቂ በመሆኑ ከእስር እንዲፈቱ ፍርድ ቤቱ ትዕዛዝ ሰጥቷል ይላል። እንግዲህ እነ ጆን ዳንኤል እና ጓደኞቹ በእስር እንደነበሩ ሁላችንም እናውቃለን። ዛሬ ግን በ1 ዓመት ከ4 ወር ቆይታ በኋላ ከእስር እንዲፈቱ ትዕዛዝ ተሰጥቷል። በዚህ አጋጣሚ ከሳምንት በፊት ይመስለኛል ናዮን ራሱ ድጋሚ ወስደዋት ነበረ። በጣም ነበር ያዘንኩት። እንግዲህ ከነ ጆን ዳንኤል በሶሻል ሚዲያ ሰዎች በሚገፋፏችሁ ሰዓት እናንተ ስሜታችሁን ተቆጣጥራችሁ የወደፊትን ህይወታችሁን አስባችሁ ከነሱ ልትማሩ ይገባል። እነሱም እንደሚፈቱና ሰሞኑን ከእስር እንደሚወጡ ትዕዛዝ ወጥቷል። ስለተፈታችሁ ደስ ብሎናል። በነገራችን ላይ የዛኔ እነ ዮኒ ማኛ ነበሩ ጆን ዳንኤልን ሲገፋፉት የነበሩ አትውረድ፣ ምን ያመጣል ምናምን እያሉ ማለት ነው። ዛሬ ግን የፍዳው ቀማሽ የሁሉም ነገር ተካፋይ ራሱ ጆን ዳንኤል ነው የሆነው። እነ ዮኒ ማኛ ደርሰውለታል፣ አልደረሱም። ኢቭን እንኳን ድምፅ አልሆኑለትም ማለት ነው። እና አንዳንዴ እውቅናችሁን ለጥሩ ነገር ተጠቀሙት። ሰዎች ደግሞ ላይቭ ላይ ስትሆኑ ስሜታዊ ትሆናላችሁ። ሰዎች ሲገፋፏችሁ የሰዎችን እንትን ተከትላችሁ ትሄዳላችሁ። ያ እናንተን ነው የሚጎዳው፣ ራሳችሁን ነው የምታጡት። ስለተፈታችሁ ደስ ብሎናል። በተለይ ናዮ እውነት ለመናገር ገና 1 ዓመት ያልሞላው ሕፃን ልጅ ትታ ነው ሁለተኛ እስር ቤት የገባችሁ ነበረ። ስለወጣችሁ በቃ ቅጣታችሁን ጨረሳችሁ ስለወጣችሁ ደስ ብሎኛል። ሌሎቻችሁም ከነሱ እንድትማሩ
እፈልጋለሁ። በተለይ ሀገራችን ላይ ልክ እንደነሱ ህጉን ያጠበቃችሁባቸው በሰው ልጅ ህይወት ብዙ የሚጫወቱ ወንጀለኞች አሉና ለነሱም እንደዚህ መረር ያለ ቅጣት ብትሰጧቸው ወንጀል አይስፋፋም ብዬ አስባለሁ። ስለተፈታችሁ በጣም ደስ ብሎኛል። ውድ ቤተሰቦቼ የሰው መፈታት የሰው ደስታ የሚያስደስታችሁ እንግዲህ ቪዲዮ ላይክ አድርጉ። ወዳችኋለሁ። መልካም ጊዜ